ትውላለች። ሰቀጫ ቶርቶርቱ እናቴ ትሙት የዚህ የመስገብገባ ውጤት የሆነ ነገር አሳየኝ ይላሉ። የሚገርማችሁ እኔ አሁን ሀቢባ እንደዚህ ሆነች ብትሉ ከሆኑ ልንገራችሁ፣ የፈለገ ብትሆን ምንም የማታሳዝነኝ ሰው ብትኖር ሀቢባ ናት። እግዚአብሔር የሆነ እሷ ጉራ ተቋረጠች ብትል ቆራጣ ልጅ ወለደች ብትሉ ምንም የማትመስለኝ ሰው እኔ ግልጹ ነው የምነግራችሁ። እግዚአብሔር ምንም የማትመስለኝ ባሌ ነው ሰርቶ የሚያቦል እስቲ አሁን ይቁሙለት። እኛ ያኔት ሀቢባ ለባሏ ሱፍ መግዛት እስተቻለች፣ ለባሏ ብዙ መጠጦች ቤት ውስጥ ማስቀመጥ ከቻለች አንተ ለምን አትደፈጠጥም? ያንተ ትዳር እንኳን በአናት አለም ለምን እያየ ነው ዜት አይፈነዳበትም? አያገባትም። እዚህ ጋር እንዴት ለባል ትቀልባለ ትላለች። እሷ ግን መጠጡን ሺሻውን ላሳይቀር የምታቀርብለት እሷ ናት። ልጇ ሆዷ ላይ ሄዶ ልጥፍ በሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው። ስታስተበትብ ሀቢባ በመውለድ አትፈልግም። ባይዘዌ ላይ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች። እርጉዝ እኔ ነፍሰ ጡር ነኝ። ሀቢባ ለባዳ ላይ ሄዶ ልጥፍ በሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው። ስታስተበትብ ሀቢባ በመውለድ አትፈልግም። ባይዘዌ ላይ ትንሽ ቢራዘምላት ደስ ይላታል። አትፈልግም። ባይዘዌ ላይ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች። እርጉዝ እኔ ነፍሰ ጡር ነኝ። እርግጠኛ ነኝ ቢኖር ማራዘሚያ የወሊድ ማራዘሚያ 9 ወሩ ወደ 18 ወር ቢቀየርላት ደስ ነው የሚላት። ምክንያቱም በምን ትነግዳለች? ሰው እንዴት ወካ ያደረግ ሰው እርጉዝ ሆኖ በሰለጠነ ሀገር ሰልጠኛለሁ ስልጡን የሰለጠነ ሀገር ላይ እኮ ደህና ቆንጆ ክላሲካል ሙዚቃው ላይ እንድትሰማ ነው እኮ የሚደረገው። አድርግ ይላል። ወካ አድርግ፣ ቆንጆ ነው ቆንጆ። ቁጭ ብላ ስለ ጠንቋይ ኬስ ታወራላለች። ቁጭ ብላ ባሌ ሚስቴን ገሎ ከገደለ በኋላ ቀብሮ የሚል ብላ አብራታ ለልጇ እንደዚህ አይነት ሆረር ነው ስታሰማ የምትውለው። እቺ ሆረር ልጁ የሰማውን ነገር ነው የሚኖራት። ባይዘወይ ልጆች ሙዚቃ ይሰማሉ። እስከ ዛሬ ካረገዘ ጀምሮ የሰሙትን ታሪክ ልጁ ያንን ነው ሲወጣ የሚተገብራት። ዛሴት ሁሉንም ይተገብራል። ከዛ በኋላ አንድ ቀን እንኳን ለአንድ ሰዓት ወክ እንኳን አርጋ አታውቅም ካረገዘ ጀምሮ። ከዛን ደግሞ ወይ ልጁ የሆነ ነገር ይገጥሟል። ልጄ ሲወለድ አይኑ ላይ ትንሽ ጉዱፍ አለበት፣ እግሩ ትንሽ ጫማ ያጥረዋል ትላለች። ከዛ እናት አይዞሽ እንኪ አንበሳ። የኔ ጤንነት ከአንበሳ በላይ ነው፣ በታች ነው። ለሱ ሀቢባ በመውለድ አትፈልግ ብሎ ከዛን ደግሞ ወይ ልጁ የሆነ ነገር ይገጥሟል። ልጄ ሲወለድ አይኑ ላይ ትንሽ ጉዱፍ አለበት፣ እግሩ ትንሽ ጫማ ያጥረዋል ትላለች። ከዛ እናት አይዞሽ እንኪ አንበሳ። የኔ ጤንነት ከአንበሳ በላይ ነው፣ በታች ነው። ለሷ ገብቷችኋል? ሰው ወካ አረግም። እኔ ማጸና ውስጥ ራሱ ያለ አይመስለኝም። ልጁ ሆዶ ላይ የተለጠፈ ነው የሚመስለኝ፣ ቆዳዋ ላይ ኖ ፑሽ። ለሊት ድረስ ቁጭ ብላ ትጫወታለች። ከዛ በኋላ ጠዋት እንደዚህ እንቅልፏን እያደረገች ቁርስ እየበላች ትገባለች። እዛው ጋር አለች። 80 አንበሳ ነው ምናምን ብላ ለተስፌ ስትመልስለት ሰምቻለሁ። 80 አንበሳ ላይቭ ላይ አገኘው አለች። በሁለተኛው ቀንም ደግሞ ከሚኪ ጋር እንዳይቀጣኝ ውዶቼ ምናምን ስትጫወት እኔ አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል። ምናምን ስትጫወት እኔ አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል። እናቴ ተሙት እሱኑ እንደገና አምጣ ማለት ይከብደኛል። እኔ እኮ ሌላ ሰዎች ጋር ጌም የምትሰጡት አይና ወይ ኬት ያመጣሉ ብዬ እኔ አልጠይቃችሁ። ለዛ ነው እኮ እኔ ጌም ሲልኩብኝ ራሱን ማልጫወተው እንጂ የፈለገ ባጣውን የሆነ 5000 እንደማታሳጡኝ እኮ አውቃለሁ። 5000 የሆነ ቦታ ስትሰጡ ሳይ ዊኬን ነው የሚያመጡት። አልጫወትም። ለእኔ ሰቀጥጠኛል።
አለች። እኔ ስንት እንዳገኘችም አሁን እንትና ስትናገር ነው። በሁለተኛው ቀንም ከፊት አውራሪ ጋር ታብታብ ሆዴ እንደዚህ አርግቼ ይቀጣኛል ምናምን ስትል እኔ ጨነቀኝ። ትናንት የሰጣት ሰው ዛሬ ኬት ያመጣል? ኢፊዩ በጣም በሰልፍሽነት አይምሮና ጭንቅላት ካልተደፈነ በስተቀር በመስገብገብ እኔ የዚህ የመስገብገብ ውጤቷን ልጇን ሆዷ ላይ ይለጥፍላት ነው ያልኩት። እግዚአብሔር የመስገብገብ ውጤት ምን ማለት እንደሆነ ልጇን በአንበሳ የቀየረች አንድ ሰዓት እንኳን ወክ አታረግም። ትመጣለች የመዳምንትን